ከዚህ 3D ወጣ ብለን ወደ ኤክስትራ ዲሜንሽንስ ትንሽ ትራንሰንድ እናድርግ። ከመላእክት ጋር መነጋገር በትንሽ ጊዜ ውስጥ እንግዲህ የተለመደ ይሆናል። የጎደለብንን ነገር እንዴት እንመልሰው? ትንሽ እውቀት ካዳበርን ከዚህ እርግማን ልንወጣ እንችላለን። ያጣነውን ጸጋ ለመመለስ እንዴት እናድርግ? አስፈላጊ ከሆነም ገብርኤልን ጠርቼ እሳቱን ይጨምርልኛል። አጋንንት እንደዚህ የሚሏቸው ደግሞ በሰው መሃል እየገቡ ምን ያህል እንደሚበጠብጡ ወደ 4D እንሄድና 4D ውስጥ ገብተን ደግሞ እኔ የማግዛቸው ነገር ይኖራል። መጥፎውንና ጥሩን ኃይል መለየት እንደዚህ እና ወደ 5D መሄድ። 5D እንግዲህ የመጨረሻው ነው። የፍቅር ከፈጣሪ ጋር የሚገናኙበት ነገር ነው። ከተጠነቀቅንና ከጸለይን ከዚህ ነፃ ልንወጣ እንችላለን ነው። ስቴፕ ባይ ስቴፕ እነዚህን ማስረዳት እፈልጋለሁ። ዋናው ሶሉሽን እንግዲህ 0 ፖይንት ኤነርጂ የሚለው ነገር ላይ ነው። ኦኬ ስለዚህ አንዱ እርግማን የሆነው እና የዚህ ውጤት ደግሞ መቅበዝበዝ ነው እና ስትሪክትሊ ምን አደረገን ማለት ነው? ወደ 3D ብቻ አደረገን ማለት ነው። አሁን ወደ ላይ ከፍ ስንል እንግዲህ ምንድነው የምናየው? ለነዚህ ምክንያት የሆኑ ነገሮች እንደዚህ እናያለን እና በሳይኪክ ደረጃ ነው እንግዲህ በሌላ ፍሪኩዌንሲ ወደ ራሳችን ስንመጣ እንግዲህ ምንድነው the arrow of time የሚለው ወደ ሞት አቅጣጫ ያለውን ቀስት እንግዲህ መቀልበስ ማለት ወደ ሌላ አቅጣጫ። እንደዛ ሲሆን ኤነርጂ አለ፣ ኃይል አለ እና 0 ፖይንት ኤነርጂ ለምሳሌ የሚሉት ምንድነው? በጣም ዴንስ የሆነ ነገር ነው። አክቹአሊ በሬላቲቪቲ ውስጥ ምን አለ? ኳንተም ፍላክቹዌሽን እንደዚህ የሚሉት ነገር አለ። 0 ፖይንት ኤነርጂ ነው እና ካልኩሌት ቢያደርጉት በጣም ብዙ ኤነርጂ ነው። አሁን ነው ገና በነ ቴስላ ኒኮላ ቴስላ እንደዚህ ገና በእነሱ በተውት ነገር ነው እያየን ያለ ነው ትንሽ እና ይሄ እንግዲህ ወዴት ይወስደናል ማለት ነው? ወደ ኤክስትራ ዲሜንሽናሊቲ ነገር ይወስደንና ወደ እነዚህ አብስትራክሽን ይወስደንና እነዚህ እንደነ ፊቦናቺ ናምበርስ የሚሏቸው ጎልደን ሚን የሚሏቸው ኮንስታንት ምናምን አሉ ከዩኒቨርስ ጋር የሚያገናኙን እና በእነዚህ መልክ እንግዲህ ብዙ ነገር አንደርስታንድ እናደርግ እንችላለን። ግን ዋናው እንደጠየቀው ትክክል አንድ ሰው እንግዲህ 3 ባህሪያት ያሉት ነው። በተለይ በጆን ዊለር የሚሉት አንድ ፊዚሲስት አለ እና ዳብል ስሊት ኤክስፐሪመንት እንደዚህ በሚል ነገር ሰውም ያን ያህል ክቡር ነው፣ ትልቅ ነገር ነው የሚል ነው። even to the extent that ኤክስፐሪመንቱ ምንድነው? አንድ ነገር ካላየሁት እንደ ዌቭ ይኖራል ነው ነገሩ። ካየሁት ደግሞ እንደ ፓርቲክል ይኖራል አይነት ነው የኳንተም ሜካኒክስ ዋናው ጸባይ። እንግዲህ አሁን ኤክስፐሪመንቱ በማየትና ባለማየት ይሆንና ለተወሰነ ነገር ሳላየው ቆይቼ ተመልሼ ባየው ምን ይሆናል? ዌቭ የነበረው ተመልሶ ባክወርድስ ኢን ታይም ተመልሶ ፓርቲክል ሆኖ ይመጣል። እንደዚህ የሚሉት ነገር አለ። ስለዚህ አንድ ሰው ክቡር ነው ኢን ኤሰንስ ዩኒቨርሱን ራሱ ሊያነቃንቅ የሚችል ኃይል አለ ነው ሂደቱ እና ቀላል የሆነ እንዲያውም ኤግዛምፕል ምንድነው? አሁን ቆሜ እንደዚህ ብዞር ኦኬ በፍላጎቴ ነው የዞርኩት የምዞረው ግን የዚህ ኢኩቫለንት ምንድነው? ዩኒቨርሱ ጠቅላላው እንደዞረኝ ነው። በእውነት ማክስ ፕሪንሲፕል ይባላል። ይሄ አንዱ የጀነራል ሪሌቲቪቲ ፖስቱሌት ዴቨሎፕ ማድረግ እንግዲህ ፖስቱሌት አንዱ ኦኬ ማክስ ፕሪንሲፕል ነው። አንድ ነገር እንደዚህ ከዞረ ኦኬ ዩኒቨርስ እንደዞረው ነው። they are equivalent ነገር ነው እና የሰው ልጅ ያን ያህል ኃይል ነው ያለው ነው። ግን በእነዚህ እርግማን ምናምን ስንሸራረፍ እንግዲህ 3D ሆንና የነዚህ ቫይረሶች ምናምን መጫወቻ ሆነ ቀረን። በጣም እና ወቅቱ አሁን ወደዛ የሚያስኬድ ነው እና ደሞም
ኢሚዲየትሊ ወደዛ የሚያስኬደን ነው። ምንድነው ለምሳሌ በአንድ ሌሊት ውስጥ ወደ ግማሽ ኮምፕሬስድ ሆነን ብናድር እንዴት እናውቃለን? ጨማትረን ማለት አዎ ተጨማደን ለምሳሌ በግማሽ ብንሆን አናውቅም። ምክንያቱም ሁሉም ተጨፍልቋል አይነት ነገር ነው። ኦኬ አዎ እና ምንድነው ይሄንን የማየት ትራንሰንድ የማድረግ ነገር ነው የሚመክረን። በተለይ አሁን ማነሳለው ጥያቄ ምንድነው አንድ ሰው ዩኒቨርስን ማነቃነቅ ይችላል ብለዋል። የቀደሙ አባቶቻችን ደግሞ እርሶ ታኪዮንስ የሚሏቸውን መረጃዎች ተጠቅመው ራሱ ቫይረሱን ለይተው ከቫይረሱ በላይ ሆነዋል። አሁን ያን የጎደለብንን ነገር እንዴት እንመልሰው? ያን ያጣነውን ጸጋ ለመመለስ እንዴት እናደርግ? እንግዲህ ቀላል የሆነው ተጨባጭ የሆነው እንግዲህ ስንጸልይ በእውነት በተመስጦ ስንጸልይ ራሱ ብዙ ኤክስፒሪየንስ ያሳየናል። ኦኬ ይሄ አስትራል ፕሮጀክሽን የሚባል አለ። ለምሳሌ ሌላ ቦታም ሊሄድ ይችላል፣ አንዳንድ ነገር ላይ ይችላል። ምክንያቱም እነዚህ ከዩኒቨርስ ጋር የሚያገናኙን ፖርታልስ ክፍት ናቸው እና ኮሚኒኬት ላደርግ ይችላለሁ ነው። እና በባህላችን መላእክት ይወርዳሉ ይወጣሉ ይባላል። እና በጁዳይዝም የክርስቲያኒዝም ራሱ ካባላ ይሉታል። እውቀት ነው ለራሱ ሚኒንግ ከምድር ወደ ላይ ልጠይቅ እችላለሁ፣ መልስ ላገኝ እችላለሁ ማለት ነው። እና ቅድም ያነሳሁት ለምሳሌ የመሽከርከር ጉዳይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲባል እንግዲህ መዞሩን ራሱን አይተነዋል። ዩኒቨርስን እንዳዞረው ነገር እጄን ብዘረጋም ምን አረኩት ማለት ነው? ዩኒቨርስ አኒሜት አደረኩት አይነት ነገር ነው። ካወራሁትም ያወራኛል አይነት ነገር ነው። የእምነት ስለሌለን ነገር ነው። ከተፈጥሮ ጋር መነጋገር መቻል ይቻላል። እና አንዱ ተጨባጭ ነገር እንግዲህ ምንድነው መጸለይ በተመስጦ ማለት እንግዲህ እና አዳዲስ ነገር በሰውነቴ ላይ ሳይ እሱ ነው ምልክቱ። እና ምንድነው ማየው ምናልባት ሙቀት ይሰማኛል። ኦኬ ያ ሙቀት እንግዲህ መድኃኒት ነው ነገሩ። ወደ ዲቴይል እንደዚህ ልገባ አልፈለኩም እንጂ ምንድነው ኮስሚክ ኤነርጂ ሲባል እንግዲህ እያንዳንዱ ፕላኔት ይሁን ጋላክሲ ይሁን ባዮሎጂካል ኤንቲቲ ይሁን ሞሊኪዩል ይሁን የሚያገናኝ አንድ ነገር ነው። ስለዚህ ማንኛውም ነገር ለብቻው ተለይቶ ሊኖር አይችልም። ሲስተም ነው የሚሰራው ማለት ነው። ያ ሲስተም እንግዲህ የራሱ ኮንሽስነስ አለው ነው ሂደቱ። ለምሳሌ በእኔ ዌብሳይት ላይ ያለፈው 22 ዓመት እንደዚህ በርናርድ ሴልስ የሚሏቸው አለ በማትማቲክስ ውስጥ ምንድነው ውሃ ይኖራል። ለምሳሌ በብረት ድስት የተወሰነ ጥልቀት ያለው እና የተወሰነ ሙቀት ሲሰጧቸው እንግዲህ ምን ያደርጋሉ? ሞለኪውሎቹ የሞቁ ሞለኪውሎች አንድ ላይ ይሆናሉ እና የቀዝቃዛዎቹም አንድ ላይ ይሆናሉ። ስለዚህ ፐርፌክት ለሆነ ቬንቲሌሽን መተላለፊያ ይሰራሉ። ኦኬ እና ልክ ምን አይነት ቅርጽ ነው የሚሰጡት? ልክ እንደ የማር ቂጣው ራሱ እንደሱ አይነት ነው የሚሰጡት። እና ምን ሳጀስት ያደርጋል? እንኳን ሰው እንደዚህ እያንዳንዱ ሞሊኪዩል እንኳን የሚያደርጉትን ያውቃሉ ነው። ከፈለጉም ክላሲካሊ አክሴፕትድ ያልሆነ ነገር ያንን ጥሰው ሊሄዱ ይችላሉ ነው። በኳንተም ሜካኒክስ ደግሞ ይሄንን ይቀበለዋል ነው ሂደቱ። እና ያን ያህል ኃይል እስካለን ድረስ ኦኬ 5D ላይ ሆኜ ለምሳሌ የ3D ነገር መጥቶ ሊፈታተነኝ ቢሞክር አይችለውም። ምክንያቱም እዚህ ላይ ነው እሳት ማለት እንግዲህ እሳት ማለት ገብርኤል በእሳትነት ነው የሚታወቀው። እና ምን ማለት ነው? የቫይብሬሽን ጉዳይ ነው። እና ወራዳ ነገር ለምሳሌ ሊጠጋኝ አይችልም ስል እንግዲህ ለሱ እሳቱ ነኝ። እና ትክክል
ብዙ ሰማይና ምድር ልናነቃንቅ እንችላለን ነው። ኦኬ እና ኮመርሻላይዝ ያደረጉት ነው። አሁንማ ሎ ኦፍ አትራክሽን ምናምን ሲባል ዩኒቨርስን ኢንቮክ እያደረጋችሁ ነው ነገሩ። እና ይሄ የሚሆነው እንግዲህ ምንድነው ከውጭ የመጣ ኃይልም ሊሆን ይችላል። ሚኒንግ አስተሳሰባችን በጣም እየተለወጠ ነው አሁን ነገር ነው። እና ምድርም ምናልባት ኮሚኒኬት ታደርጋለች በእኛ ነው። እና እነዚህ የጠፉብን ሳይንሶች እንግዲህ ሪትሪቭ ካደረግን ኦኬ ወደ ሌላ ፕላኔቶች የመሄድ እና ይሄ ጋላክቲክ ፌዴሬሽን የሚባል ብዙ ነገሮች አሉ እና ወላጆቻችን ስለ እነዚህ ነገር ያውቁ ነበረ ነው። አንዱ ለምሳሌ እነዚህ ዶጎን ትራይብስ የሚሏቸው አሉ ሴንትራል አፍሪካ አካባቢ እና አሁን ነው አስትሮኖመርስ ያገኙት ነገር ስለ በቀደም ዕለትም አንስታችሁት ነበር ስለ ሲሪየስ ኤ ሲሪየስ ቢ የሚሏቸው ከዋክብት። ኦኬ እነዚህ ሰዎች ስለ እነዚህ ነገር በትክክል ያውቃሉ እና ይህ አይነት እውቀት እንዴት ይመጣል? እንደ ቫይረስ ነው ወይ? እንደዚህ ነገሮችም አሉ። ኦኬ እና በትራንሰንደንስ ላይ ብዙ ፖሲቢሊቲስ አሉ ነው ሂደቱ። በማትማቲክሱ ደግሞ ሶሉሽን ስፔስ ይባላል። ኦኬ ከዛ ሶሉሽን ስፔስ አንዱን የመምረጥ ጉዳይ ነው እና ምን ያህል ነው ሶሉሽን ስፔሱ ቢባል ለምሳሌ አንድ እየታወቀ የሚሄድ ፊዚሲስት አለ ናሲም ሃራማይን ይባላል እና የሚናገረው በጣም ኢንትረስቲንግ ነገር ነው። እያንዳንዱ ነገር ኮኔክትድ እስከሆነ በስፔስ ታይም ዘን ሁሉም እንደ አንድ ሆኖ እንደ ሙዚቃ ሆኖ የሚሄድበት ሂደት እንደዚህ ይላል እና ዞሮ ምንድነው ወደ የሚወስደን ትንሽ እውቀት ካዳበርን ከዚህ እርግማን ልንወጣ እንችላለን እና ከአዳምና ሔዋን በፊት ወደ ነበረው ኢራ እንመጣለን። ያን ጊዜ ቫይረስ የለ ምን የለ ይሆናል። አሁን ግን ለጊዜው ኦኬ የናንተን ሳስቴይንድ ኮንሰንትሬሽን በተመስጦ መጸለይ ማለት ኦኬ ማቃጠል ነው በሽታውን ነው እና ተጨባጭ የሆነ ነገር ነው። ደም ሲዘዋወር እንደዚህ ባደርግ ለምሳሌ የለመድኩት ነገር ስለሆነ እንጃ እጄ ወዲያው ይግላል። ይሄ ግለት እንግዲህ መድኃኒት ነው። ማንኛውም ቫይረስ እንዲያቃጥልልኝ ላደርግ እችላለሁ አይነት ነገር ነው። አስፈላጊ ከሆነም ገብርኤልን ጠርቼ እሳቱን ይጨምርልኛል። እንደዚህ ነገሮች አሉ ሪሊ እና በተቻለ መጠን ጊዜ ካገኘው ስቴፕ ባይ ስቴፕ እነዚህ ማስረዳት ፈልጋለሁ እና ሳይንስ ነው። እርግጥ ጊዜ ካለኝ ምንድነው ያደረኩት በእውነት ከየዲፓርትመንቱ የተገኙ ግኝቶች አሰባስቤ እንደ ታላቅ ግኝት ነው ያደረኩት። ኬሚስትሪው፣ ባዮሎጂው እንደዚሁ እና ምን ማለት ነው it becomes the human quest for truth አይነት የሰው ልጅ እውነትን ለማግኘት የሚያደርገው ጥረት ነገር ይሆናል እና ስቲል ሳይንቲፊክ ነው ማለት ነው። አንዳንድ ነገሮች አሉ ለምሳሌ ዊክ ሊንክስ ኦፍ ኤ ቼይን ይባላል። ለምሳሌ ሰንሰለት ሲተጣጠፍ ምን ሲል እንግዲህ ምንም የሚሰራ አይመስልም፣ ግን ለመጎተት ጠንካራ ነው እና ጥንካሬው እንግዲህ እዛ ዊክ ሊንክስ ይመስላሉ፣ ግን ጥንካሬው ያለው እያንዳንዱ ቀለበት እንዴት እንደተበየዱ አይነት ነው እንጂ በትክክል ከተበየዱ እንግዲህ የዋናውን ብረት ያህል ጥንካሬ አለው ማለት ነው። እና እንደዚህ ነገሮች አሉ። በእነዚህ ብየዳ ላይ ጊዜን በጣም እንትን አደርጋለሁ እንጂ ሳይንስ ነው እንትን ማያጠራጥር ነገር ነው። እና how to raise your temperature, how to pray እንደዚህ እንግዲህ በኢንተራክቲቭ መልክ እንግዲህ እንነጋገርበታለን። እነዚህ አጋንንት እንደዚህ የሚሏቸው ደግሞ በሰው መሃል እየገቡ ምን ያህል እንደሚበጠብጡን ስለነዚህ ቫይረስ እንደዚህ እንነጋገራለን ወደፊት። አዎ ወቅቱ እንግዲህ በአጣዳፊ ሁኔታ እየተለወጠ ነው።
እና ምንድነው አክቹዋሊ መልእክቱ ከዚህ 3D ወጣ ብለን ወደ ኤክስትራ ዲሜንሽንስ ትንሽ ነው ትራንሰንድ እናድርግ ነው ሂደቱ። ምክንያቱም 3D ማለት በእውነት ውሱን ነው። ታሪካችን እድሜያችን ምናምን ነው እድሜያችን በሰጠን ነገር ነው ምድር ላይ እስካለን ድረስ ነገር ነው እና ኤተርኒቲ የለንም በእውነት እና ምድር ደግሞ እየገፋፋችን ነው። አሁን ለምሳሌ ይሄ ቫይረስ ኦኬ ሊቆም ይችላል ትንሽ ቆይቶ፣ ግን ሌላ ደግሞ ይመጣል። ይሄ የታወቀ ነገር ነው። ወይ ጦርነት ይሆናል፣ ወይ አንድ ሜትሮይድ ምድርን ይገጫት ይሆናል። ኤኒቲንግ ካን ሃፕን። ኦኬ እና ዋናው እንግዲህ የሚለን ምንድነው በተቻለ መጠን ኦፕን ማይንድድ መሆንና ለትራንሰንደንስ መዘጋጀት ነው። እና ሃይማኖቶች፣ ቅዱሳን መጻሕፍት እንደዚህ የሚሉት በእውነት ስላልገባን ነው እንጂ ንግግራቸው የእውነት ነው ሂደቱ በእውነት ቅዱሳን መጻሕፍት ለምሳሌ ካታጎራይዝ ሊደረጉም አይችሉም። 3D ራሱ ዲፋይን አያደርጋቸውም። ፊሎሶፊ ነው አይደለም፣ ሳይንስ ነው አይደለም፣ አርት ነው አይደለም፣ ብዙ እንትን ነው። ምክንያቱም ወደ ላይ የሚያሻገር ነው እና ከታች ወደ ላይ ማየት ብንሞክር ብዙም ሳክሰስፉል አይደለም። ኦኬ ይሄ ቦቶም አፕ የሚሉት ምንድነው? አንድ ሰው ወደ ቶፕ ይወጣና አልኬሚ ይሉት ነበር ድሮ ዘን የፈለገው መንፈሳዊ ድራማ በትክክል ከቀረጸ በኋላ የቀረው እንግዲህ ማውረድ ነው ወደታች እና ያ ድራማ ይመጣል። ስለዚህ ብዙ ጸጋ ያለን መሆናችንን በቀላሉ ልናስረዳ እንችላለን። ግን ዋናው ሂደቱ እንግዲህ ምንድነው? አንዱ ኦፕን ማይንድ ነው። ስለ 3D 4D 5D እንደዚህ ሲባል መላእክት ሲባል አጋንንት ሲባል ምናምን ይኖር ይሆኑ ወይ ብሎ ማሰቡ ራሱ በቂ ነው። አእምሮን ክፍት አድርጎ ለዚህ ነገር መስማት መቻል። ጭፍን ሆኖ ዝግት ማድረግ አይሰራም፣ አይሆንም። ኦኬ በሪዳክሽኒዝም የሚሉት እንግዲህ ይሄ አይነት አስተሳሰብ ወቅቱ አልቆበታል፣ አብቅቷል። አዎ ስለዚህ አሁን ወደ 4D እንሄድና 4D ውስጥ ገብተን ደግሞ እኔ የማግዛችሁ ነገር ይኖራል። መጥፎውንና ጥሩን ኃይል መለየት እንደዚህ እና ወደ 5D መሄድ። 5D እንግዲህ የመጨረሻው ነው። የፍቅር ከፈጣሪ ጋር የሚገናኙበት ነገር ነው። ሪቪር የሚደረግ የሚፈራ ነገር ነው። ስለሱ አይነገርም። ለምሳሌ እነዚህ እስራኤላውያን ራሱ እግዚአብሔር ማለቱ እንኳን ራሱ በጣም ከባድ ነው። የህዋ ሲባል ድምፁ ራሱ እንትን ነው እና ያን ያህል ነገር ነው። ኦፕን ማይንድድ መሆን ጥሩ ነው፣ ትህትና ነው ለማለት ነው። ሁለተኛው መጠንቀቅ ነው። ቅዱሳን መጻሕፍትም ሁልጊዜ ይነግሩናል። እንደ እርግብ የዋህ ሁኑ፣ እንደ እባብ ልባሞች ሁኑ አይነት ነገር ነው። ልባሞች ምን ሆነው እንግዲህ የሚሰጠን መመሪያ በሙሉ መተባበር፣ ኃላፊነት መውሰድ እና መጠንቀቅ ይሄ አስፈላጊ ነገር ነው። ብልህነት ነው በእውነት ምንድነው? መናቅ አያስፈልግም። ያነሳሳንም ምንድነው? የወላጆቻችን ስልጣኔ እውቀት በ3D አይተን ስለናቅ ነው እና ኢግኖራንስ ማለት ራሱ ኢግኖር የማድረግ ነገር ነው። ኢግኖር ስላደረግናቸው ወደ እነዚህ ነገሮች ገባን። ስለዚህ ከተጠነቀቅንና ከጸለይን ከዚህ ነፃ እንወጣ እንችላለን ነው። እንደ ጋራንቲ ነገር ነው በእውነት መጸለይ ማለት ደግሞ በየሃይማኖቱ ልትጸልዩ ትችላላችሁ ነው። ምክንያቱም ሃይማኖቶች ስለዚህ ኤክስትራ ዲሜንሽንስ ነው የሚናገሩት ነው ነገሩ እና አንዳንድ ልዩነቶች ምናምን ሲያጋጥማችሁ እንግዲህ በአንዳንድ ፕሮግራም ተገናኝተን ዲስከስ እናደርጋለን ነው። ሌላው የማንችለው ከመሰልንና የምንሞት ከሆን እንደኔው አይነት እንግዲህ ምናልባት ኦኬ
በአካል መኖርና መሞት በእውነት ካሁን በኋላ ብዙም የተራራቁ አይደሉም። ሪሊ ወቅቱ አሁን ቻነል የማድረግ ለምሳሌ ከመላእክት ጋር መነጋገር በትንሽ ጊዜ ውስጥ እንግዲህ የተለመደ ይሆናል። ኦኬ ስለዚህ ብንሞትም ብዙ ልዩነትም የለውም ማለት ነው። መፍራትም አያስፈልገንም፣ መረበሽ እንደዚህ አያስፈልገንም። እምነታችን ምድርን ዩኒቨርስስ የሚያንቀጠቅጥ ኃይል ነው ስላላወቅንበት ነው እንጂ ነው። እና ይሄ ደግሞ እምነት ማሳች አይደለም፣ ኢንጂነሪንግ ነው፣ ቫኪዩም ኢንጂነሪንግ ነው የሚሉት። በሳይንስ በፊዚክስ ይሰራል። አንዱ ኤግዛምፕል ይሄ ለምሳሌ አንዱ ኤግዛምፕል ይሄ ካስሚር ኤፌክት የሚሉት አለ። ብዙም ላወራ እንትን አልፈልግም፣ አይ ሚን ጊዜ የለንም። ኦኬ ሌላው እንግዲህ መተባበር ነው። እንግዲህ ድሮ በልጅነቴም ምን ይባል ነበር፣ የሚያድግ ሕፃን አይጥላህ፣ የሚሞት ሽማግሌ አይርገምህ ይባላል። እና ሶሳይቲ ደግሞ በትክክል ሊሄድ የሚችለው ኦኬ ሽማግሌውም ሳይረግም ተመስገን ብሎ ሲያርፍ፣ ኦኬ ታዳጊውም ፖዚቲቭ በሆነ መንገድ እየሄደ ነው ለሀገሩ መስዋዕትነት ሲያደርግ ከዛም ኩራት ሲሰማው ከዚህ የበለጠ ነገር የለም። እና አይዟችሁ እግዚአብሔር ከኛ አራቀም ኢን ሳይንስ እና ወቅቱም ስለሆነ እርግጥ የጦርነት ጉዳይ ነው። መንፈሳዊ ጦርነቶች ናቸው። ሰይጣን በጣም ጭንቆታል ነገር ነውና በምን መልኩ ኤክስፕረስ ያድርግ ታዲያ? እና ብዙ እልቂት ሊኖር ይችላል። አስፈላጊ ነገር ነው። ግን ባይሆን አቅጣጫችንን እናውቃለን እና ብንሞትም አሳች ወደምንሄድበት እናውቃለን። እና የማረግ ጊዜ ነው፣ በመንፈስ የመመንጠቅ ጊዜ ነው እና ችግሩን እናልፈዋለን። ለወደፊቱ መጥቼ የማቀርበው ነገር ይኖራል። አመሰግናለሁ በጣም። ክቡራንና ክቡራት ከዶክተር አብርሃም አማሃ ጋር ያደረግነውን ቆይታ በዚህ እናበቃለን። በሌላም ጊዜ ተገኝተው ድንቅ እውቀታቸውን ያካፍሉናል። ቸርን ሰንብቱ።